ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ቅድመ ዓለም የነበረ ዛሬም በመካከላችን ያለ ዓለምንም አሳልፎ የሚኖር ሰማይንና ምድርን በማስተዋል የፈጠረ ሰውና መላእክትን ለምስጋና የፈጠረ ቅዱስና ሕያው የሆነው አምላካችን ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ለይትፈሳህ ልብ ዘሐሶ እግዚአብሔር ህስዎ ለእግዚአብሔር ወትጸንዑ ወህሱ ገጾ በኩሉ ጊዜ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ በሩቅም ያላችሁ በቅርብም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ የእግዚአብሔር ልጆች ምእመናን ምእመናት በእግዚአብሔር ፍጹም ሰላም ሰላምታዬ በያላችሁበት ይድረሳችሁ። እንደምን ሰነበታችሁ? እንደምን ሰነበታችሁ? አባታችን ነውና እኛ ልጆቹን፣ እረኛችን ነውና እኛን በጎቹን በአባትነቱ በቸርነቱ በምሕረቱ በረድኤቱ የጠበቀን ወድቆም ያነሳን ተርቦም የመገበን ቆስሎ የፈወሰን ታርዞ ያለበሰን አምላካችን ልዑል እግዚአብሔር ለዘመነ ትንሣኤ ለሶስተኛው ሳምንት ያደረሰን የአባቶቻችን አምላክ የሁላችን ፈጣሪ እግዚአብሔር አምላካችን ስሙ በሰማይ መላእክት በምድር ፍጥረታት በሰው ልጆች ሁሉ አንደበት ስሙ ይክበር ይመስገን። ለይትፈሳህ ልብ ዘሐሶ እግዚአብሔር እግዚአብሔርን ፈልጉት። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን የሚፈልግ ልብ ደስ ይበለው። ህስዎ ለእግዚአብሔር ወትጸንዑ እግዚአብሔርን በሃይማኖት እግዚአብሔርን በጾም እግዚአብሔርን በጸሎት እግዚአብሔርን በእምነት ፈልጉት ትጸናላችሁና። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ አባታችን አምላካችን ሁላችንንም እየጠበቀ ስንወጣ እየቀደመ ስንተኛ እየቆመ ሳይሰለች የሚጠብቀን አምላክ ለዘመነው ትንሣኤ ለሶስተኛው ሳምንት ለዕለተ ሰንበት ያደረሰን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። እግዚአብሔርን የሚፈልግ ልብ ደስ ይበለው። የትምህርታችን ርዕስ ይሄ ነው። ይህን ቃል የተናገረው ልበ አምላክ የተባለው የእግዚአብሔር ማደሪያ የሆነው ነቢዩ ንጉሡ ቅዱሱ ዳዊት አባታችን በመዝሙሩ ነው። መዝሙር 104 ከቁጥር 3 ላይ ከቁጥር 4 ጀምረን ስናነብ የምናገኘው ቃል ነው። ለይትፈሳህ ልብ ዘሐሶ እግዚአብሔር እግዚአብሔርን በሃይማኖት እግዚአብሔርን በእምነት እግዚአብሔርን በመቅደሱ የሚፈልግ ልብ ደስ ይበለው። ህስዎ ለእግዚአብሔር ወትጸንዑ እግዚአብሔርን በሕግ በሃይማኖት በእምነት በጸሎት እግዚአብሔርን ፈልጉት ጸንታችሁ በቤቱ ትኖራላችሁና። ወህሱ ገጾ በኩሉ ጊዜ ሁልጊዜ ምሕረቱን ሁልጊዜ ይቅርታውን ሁልጊዜ ረድኤቱን ፈልጉ። ወተዘከሩ መንክሮ ዘገብረ ያደረገውን ተአምራትም አስባችሁ ሁልጊዜ እግዚአብሔርን ፈልጉ። የእግዚአብሔር ልጆች ምእመናንና ምእመናት በዛሬው ዕለት የምናስባቸው ሁለት ሰዎች አሉ። ስለ እግዚአብሔር አዳኝነት፣ ስለ እግዚአብሔር ፈዋሽነት፣ ስለ እግዚአብሔር ይቅርባይነት እየተነጋገሩ ይሄዱ የነበሩ ትንቢተ ኤርምያስ በነቢዩ በኤርምያስ ምዕራፍ 29 ከቁጥር 13 ላይ እንዲህ የሚል ቃል እናገኛለን። ትፈልጉኛላችሁ፣ በሃይማኖት በእምነት የምትፈልጉኝ በሙሉ ልባችሁ ከሆነ ታገኙኛላችሁ። የምትፈልጉኝ በእምነት ከሆነ በሃይማኖት ከሆነ በሙሉ ልባችሁ ከሆነ ታገኙኛላችሁ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 13 ላይ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁና። ህስዎ ለእግዚአብሔር
በኩሉ ጊዜ ወህሱ ገጾ በኩሉ ጊዜ ሁልጊዜም እግዚአብሔርን ገጸ ምሕረቱን ገጸ ረድኤቱን ፈልጉ። ወተዘከሩ መንክሮ ዘገብረ ያደረገውን ተአምራትም እያሰባችሁ ያደረገውን ተአምራት እያሰቡ የሞተ ሲያነሳ፣ ጎባጣ ሲያቀና፣ እውሩን ሲያበራ፣ ለምጻሙን ሲያነጻ፣ አምስቱን እንጀራ ሁለቱን ዓሣ እያበረከተ ሲመግብ የነበረውን አይሁዶች ጸሐፍት ፈሪሳውያን በግፍ ገርፈው በግፍ ሰቅለው በግፍ አሰቃይተው የገደሉትን መድኃኒታችን ሕይወታችን ኢየሱስ ክርስቶስን እያሰቡ ከኢየሩሳሌም ተነስተው ወደ ኤማሁስ ይጓዙ የነበሩ 12 ኪሎ ሜትር ጉዞ ይጓዙ የነበሩ ቀሌዮጳና ሉቃስ የሚባሉ ሁለት ሰዎች ደቀ መዛሙርቱ ነበሩ። በጌታችን በተቀበረ በሦስተኛው ቀን በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምረን እስከ 33 ስናነብ የምናገኘው ሕያውና ዘላለማዊ ቃል ነው። ጌታችን አምላካችን ለሁለት ደቀ መዛሙርቱ እንደተገለጠላቸው እንማራለን። በፍጹም ልባችሁ ነው ያለው ዳዊት አባታችን። እግዚአብሔርን በፍጹም ልብ የሚፈልግ ሰው ደስ ይበለው። እግዚአብሔርን በሃይማኖት እግዚአብሔርን በመቅደሱ እግዚአብሔርን በእውነት የሚፈልግ ልብ ደስ ይበለው። እግዚአብሔርን በፍጹም ልባቸው ይፈልጉ የነበሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን በተነሳበት በዚያኑ ቀን ከሰዓት በኋላ ከጌታችን ከኢየሱስ ክርስቶስ ደቀ መዛሙርት ሁለቱ ማለትም ሉቃስና ቀሌዮጳ ወደ ኤማሁስ ይጓዙ ነበረ። ኤማሁስ ከኢየሩሳሌም 12 ኪሎ ሜትር ያህል ርቃ የምትገኝ መንደር ነበረች። እነርሱም በመንገድ ሲጓዙ በኢየሱስ ላይ የደረሰውን ችግር፣ መከራና ስቃይ በግፍ ሰቅለው በግፍ ገርፈው በግፍ አሰቃይተው በግፍ በዱላ በሽመል ደብድበው በጡጫ በርግጫ መተው አሰቃይተው እንደገደሉት እያሰቡ እነዚህ ሁለት ደቀ መዛሙርት ስለሱ ብቻ እያወሩ ይሄዱ ነበረ። ልባቸው የሚቃጠል ነበረ። በግፍ የተገደለው በግፍ የተሰቀለው አይሁዶች አለቆቻቸው ጸሐፍት ፈሪሳውያን በአምላካችን ላይ የሰሩትን ግፍ እየተነጋገሩ ይሄዱ ነበረ። መከራና ስቃዩን ሁሉ አንስተው እርስ በርሳቸው በሐዘን ይወያዩ ነበረ። ይህንንም በሚወያዩበት ጊዜ ከሙታን የተነሳው አምላካችን ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስም መንገደኛ መስሎ ከእነርሱ ጋር ይጓዝ ነበረ። የእግዚአብሔር ልጆች ምእመናን፣ ዛሬ ሰው ከሰው ጋር ጓደኛ ከጓደኛው ጋር ሲገናኝ ምንድን ነው የምናወራው? ዓለማዊ ነገር፣ ምድራዊ ነገር፣ ስጋዊ ነገር። ይህ ኃላፊውን ስለ ሰው ነው የምናወራው። የሰው ስጋ ነው የምንበላው፣ የሰው ደም ነው የምንጠጣው። እነዚህ ሁለት ደቀ መዛሙርት ሉቃስና ቀሌዮጳ የሚባሉት ግን ስለ ክርስቶስ መከራ፣ ስለ ክርስቶስ ግርፋት፣ ስለ ክርስቶስ ስቃይ ትናንት ያደረገውን ያን ሁሉ መልካም ስራውን ሁሉ እንዲህ አድርገው በግፍ ገደሉት፣ አለቆቻችን በግፍ አሰቃዩት እያሉ በፍቅሩ እየተቃጠሉ መንገዳቸውን ይጓዙ ነበረ። የእግዚአብሔር ልጆች 12 ኪሎ ሜትር እየተጓዙ ይሄዱ የነበረ ልብና ኩላሊትን የሚመረምር አምላክ ከሙታን መካከል ሞትን ድል አድርጎ መቃብር ክፈቱ መግነዙን ፍቱ ሳይል በተነሳ ጊዜ በመጀመሪያ ለእነሱን የተገለጠላቸው እግዚአብሔርን የሚፈልግ ልብ ደስ ይበለው። አያችሁ የእግዚአብሔር ልጆች፣ ለይትፈሳህ ልብ ዘያሐሶ እግዚአብሔር። እግዚአብሔርን በሃይማኖት እግዚአብሔርን በእምነት እግዚአብሔርን በጾም እግዚአብሔርን በጸሎት የሚፈልግ ልብ ደስ ይበለው። ህስዎ ለእግዚአብሔር ወትጸንዑ። እግዚአብሔርን በሃይማኖት ፈልጉት ትጸናላችሁና። በሃይማኖት የምንጸናው በእምነት የምንጸናው በመቅደሱ የምንጸናው እስከ መጨረሻው በእምነት የምንጸናው እግዚአብሔርን በፍጹም ልባችን ስንፈልግ ነው። ወህሱ ገጾ በኩሉ ጊዜ፣ ሁልጊዜ ፊቱን ፈልጉ፣ ሁልጊዜ ፊቱን ሹ ይላል ዳዊት አባታችን። የእግዚአብሔር ልብ የእግዚአብሔር ማደሪያ የሆነው እነዚህ ሁለት ደቀ መዛሙርት ስለ ክርስቶስ መከራ ይወያዩ ነበረ። እኛ ግን ምድራዊ ስጋዊ ዓለማዊ ነገር ነው ከጓደኞቻችን ጋር ስንገናኝ የምናወራው። ምድራዊውን ይሄን የማይረባውን ነገር ነው የእግዚአብሔር ልጆች፣ የማይረባውን ነገር። እነዚህ ግን ፍቅሩ በፍቅሩ ይቃጠሉ ነበረ። በግፍ ሰቀሉት፣ በግፍ ገረፉት፣ በግፍ ደበደቡት፣ በጡጫ በርግጫ መቱት፣ ልብሱን ገፈፉት፣ በችንካር መተው፣ በጦር ወግተው፣ የሸዋ አክሊል ደፍተው መድኃኔ ዓለምን የሕይወትን ራስ ሰቀሉት እያሉ ይነጋገሩ ነበረ።
ልብና ኩላሊትን መርምሮ የሚያይ አምላካችን ከእነርሱ ጋር ሊጓዝ መጣ። በመካከላቸው ከኋላቸው ይከተላቸው ነበረ። ነገር ግን እነዚህ ደቀ መዛሙርት ጌታን በዓይናቸው እያዩት ማን እንደሆነ ማወቅ አልቻሉም ነበረ። አያችሁ፣ ስለ እግዚአብሔር ስንነጋገር፣ ስለ እግዚአብሔር ስናወራ፣ ስለ እግዚአብሔር ቃል ስንነጋገር እግዚአብሔር በመካከላችን ይገኛል። የእግዚአብሔር ልጆች ሁለቱ ሌላ ለዓለማዊ ምድራዊ ነገር አልነበረም የሚነጋገሩ የነበሩት። በግፍ የተሰቀለው፣ በግፍ የተገደለው፣ በግፍ የሞተው፣ በግፍ የተቀበረው ስለ ኢየሱስ ክርስቶስ ልባቸው እየተቃጠለ በንዴት የተሰራው ግፍ እያሳዘናቸው ስለሱ ያወሩ ነበረ። ልብን ኩላሊትን የሚመረምር አምላካችን በመካከላቸው ተገኘላቸው። እነሱ ግን አላወቁትም ነበረ። ጌታችንም ለደቀ መዛሙርቱ በሐዘን በትካዜ እየተጓዛችሁ የምትነጋገሩበት ይህ ነገር ምንድነው አላቸው። ይህ ነገር ምንድነው? በሐዘን ፊታችሁ ጠቁሮ አዝናችሁ ተክዛችሁ የምታወሩት የምትነጋገሩት ስለማን ነው? ስለምንድነው ብሎ ጠየቃቸው። እነርሱም እያዘኑ ቀጥ ብለው በመቆም ከእነርሱም አንዱ ቀለዮጳ የተባለው በኢየሩሳሌም ከተማ ሆነህ በእነዚህ ቀኖች በዚያ የተደረገውን ነገር አታውቅምን? አንተኑ ነግዳ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህን? ከ3 ቀን በፊት ፀሐይ ሲጨልም፣ ጨረቃ ደም ሲለብስ፣ ከዋክብት ሲረግፉ፣ የቤተ መቅደስ መጋረጃ ሲተረተር፣ መሬት ሲሰነጣጠቅ፣ አለቶች ሲሰነጣጠቁ፣ ሙታን ሲነሱ፣ ከ6 ሰዓት እስከ 9 ሰዓት ዓለም በሙሉ ጨለማ ሲሆን አንተ ኢየሩሳሌም እየኖርክ ይሄን ነገር አታውቅምን? አሉት። አምላካቸውን ሕይወታቸውን ኢየሱስ ክርስቶስን አላወቁትም ነበረ። አያችሁ የእግዚአብሔር ልጆች፣ በኢየሩሳሌም ከተማ እየኖርክ በኢየሩሳሌም ከተማ ሆነህ በእነዚህ ከ3 ቀን በፊት የሆነውን የተደረገውን ፀሐይ ሲጨልም፣ ጨረቃ ደም ሲለብስ፣ ከዋክብት ሲረግፉ፣ የቤተ መቅደስ መጋረጃው ሲተረተር፣ የዓለምን ሕይወት መድኃኒታችን ኢየሱስ ክርስቶስን ሰቅለው በግፍ ሲገድሉት የለህምን? አትሰማምን? አላወቅክምን? ብለው ጠየቁት። ኢየሱስም ምንድነው እርሱ እባካችሁ ንገሩኝ ብሎ ይጠይቃቸው ነበረ። እነርሱም ስለ ናዝሬቱ ኢየሱስ ታላቅነት ኢየሱስ በእግዚአብሔርና በሰዎች መፊት እውነተኛ ሰውና ታላቅ ነቢይ እንደነበረ፣ ነገር ግን የእነርሱ ሊቃነ ካህናት መሪዎቻቸው ለሞት ፍርድ አሳልፈው እንደሰጡት ያስረዱት ነበረ። ለመድኃኔ ዓለም ለራሱ ለመድኃኔ ዓለም ይሄን ቃል ይነግሩት ነበር። እነርሱ ግን ኢየሱስ የእስራኤልን ሕዝብ የሚያድን እርሱ መሆኑን ተስፋ እንደሚያደርጉም ይነግሩት ነበረ። እርሱ ግን ስለነ ጌታችን ኢየሱስ ክርስቶስ ነቢያት እንደተናገሩ መሲህ ይህን ሁሉ መከራ እንደሚቀበል፣ ክርስቶስ መከራ ይቀበላል፣ ይገርፉታል፣ ሊተፉበታል፣ ይሰቅሉታል፣ በ3ኛው ቀን ከሞት ይነሳል ያለውን የመጽሐፍትን ቃል አላነበባችሁምን? ይላቸው ነበረ። አያችሁ መከራ መቀበል እንደሚገባው፣ ከዚያም በኋላ ወደ ክብሩ መግባት እንደሚገባው ከሙሴ ከነቢያት መጽሐፍት እየጠቀሰ ያስረዳቸው ነበረ። እነርሱም ወደሚሄዱበት መንደር በደረሱ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን ቀኑን በመምሸቱና ፀሐይም መጥለቋ ስለነበረ ከእነርሱ ጋር እንዲያድር ስለለመኑት ከእነርሱ ጋር ለማደር ወደ ቤት ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራ አንስቶ የምስጋና ጸሎት አደረገ። በኋላም ባርኮ ቆርሶ ሰጣቸው። በዚያን ጊዜ ዓይናቸው ተከፈተና ሕይወታቸውን፣ ድህነታቸውን፣ መድኃኒታቸውን ተገርፎ ተሰቅሎ የተገደለውን ኢየሱስ ክርስቶስ መሆኑን ያን ጊዜ ዓይናቸው ተገለጠላቸውና አወቁት። የእግዚአብሔር ልጆች እሱ ባርኮ ሲሰጣቸው ያን የሕይወት ምግብ ሲመገቡ ዓይናቸው ተገለጠላቸው። ወደ እግዚአብሔር መቅረብ አለብን። ዓይናችን እንዲገለጥ ስጋዊ ምድራዊ ዓይናችን የተጋረደብን እውነት እንዲገለጥልን ወደ እውነት መንገድ እንዲያደርሰን ወደ እግዚአብሔር ቤት መቅረብ አለብን። ስለ እርሱ ብቻ እንነጋገር፣ ስለ ቃሉ ብቻ እንነጋገር። የዓለምን ሸቀጥ እንርሳው፣ እንትወው። የእግዚአብሔር ልጆች እነዚህ ሰዎች ሁለቱ ሰዎች ስለ ክርስቶስ ብቻ ይነጋገሩ ነበረ። ልባቸውን አየና አምላካችን በመጀመሪያ ለነሱ ተገለጠላቸው። ለይትፈሳህ ልብ ዘያሐሶ እግዚአብሔር። እግዚአብሔርን በፍጹም ልብ እግዚአብሔርን በፍጹም ልብ የሚሹ ሰዎች የሚሻ ልብ ደስ ይበለው አለ ዳዊት አባታችን። እግዚአብሔርን በፍጹም ልባቸው የፈለጉት ናቸው እነዚህ ሁለት ሰዎች። ነቢዩ ኤርምያስም ይሄንን ነው የነገረን። ትፈልጉኛላችሁ፣ የምትፈልጉኝ በሙሉ ልባችሁ ከሆነ
ታገኙኛላችሁ። በሙሉ ልባቸው ነበር ስለ ክርስቶስ መከራ ይነጋገሩ የነበረው። በግፍ እንደተሰቀለ በግፍ እንደተገደለ ያወሩ ነበረ። በመካከላቸው ተገኘ። ስለማን ታወራላችሁ አላቸው። ስለ ናዝሬቱ ኢየሱስ። አንተ ለኢየሩሳሌም እንግዳ ነህን? ያ ሁሉ ታምራት ሲፈጠር ተፈጥሮ ሲቀይር ተፈጥሮነቱን ሲቀየር ፀሐይ ሲጨልም ጨረቃ ደም ሲለብስ ከዋክብት ሲረግፉ የለህምን? በኢየሩሳሌም ከተማ እየኖርክ አንተ አዲስ ነህን? አሉት። ሁለቱ ደቀ መዛሙርትም በዚያኑ ሰዓት ተነሱና ወደ ኢየሩሳሌም ተመልሰው ሄዱ። ያንን እንጀራ ባርኮ ቆርሶ ሲሰጣቸው አይነ ልቦናቸው ተገለጠላቸው። ያን ጊዜ ኢየሱስ ክርስቶስ እንደሆነ አወቁት ይላል። አያችሁ፣ ወደ ቅዱስ ሥጋው ወደ ክቡር ደሙ ቀርበን በፍጹም ልብ ራሳችንን አዋርደን ንስሐ ገብተን አምላካችንን ስንቀበለው አይነ ልቦናችን ይበራልናል። ብዙ የታወረባቸው አይነ ልቦናቸው ብዙ ሰዎች አሉ። እውነትን እንዳያውቁ የታወሩ ሰዎች አሉ። እርሱ ግን ወዲያውኑ ከዓይናቸው ተሰወረ። እነርሱም በዚህ ነገር እጅግ ተደነቁ። ሁለቱ ደቀ መዛሙርቱም በዚያኑ ሰዓት ተነሱና ወደ ኢየሩሳሌም ሄዱ። በዚያም 11ዱን ሐዋርያት ከጓደኞቻቸው ጋር በአንድነት ተሰብስበው አገኟቸውና ጌታችን እንደተገለጠላቸው ነገሯቸው። በዚያኑ ምሽት ደቀ መዛሙርቱ በተቆለፈ ቤት ተሰብስበው ሳለ ለስም አጠራሩ ክብር ይግባውና ጌታችን አምላካችን ኢየሱስ ክርስቶስ በመካከላቸው ተገኝቶ በተዘጋ ቤት ገብቶ ሰላም ለናንተ ይሁን አላቸው። ክብርና ምስጋና ለአምላካችን ይሁን። ሰላም ለናንተ ይሁን ይበለን። ሰላም ላጣ ነው፣ ፍቅር ላጣ ነው፣ እርስ በርሳችን ለምንባላው ለምንጠፋፋው ለኢትዮጵያ ለመላ የኢትዮጵያ ሕዝብ ሰላም ለናንተ ይሁን ይበለን። የምህረት እጁን ወደኛ ይዘርጋልን። በተዘጋው ቤት በተጨነቁ ጊዜ 11ዱ ሐዋርያት ተጨንቀው ግራ በገባቸው ጊዜ ያን ጊዜ በምሽት ገባና በተዘጋ ቤት በመካከላቸው ቆመና ሰላም ለናንተ ይሁን አላቸው። ደቀ መዛሙርቱ በዚያ እንዳሉ በእርሱ ላይና ስለ ትንሣኤው የነበራቸውን እምነት አጠነከረላቸው። ደቀ መዛሙርቱ ሁሉ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ስለመነሳቱ ተጠራጥረው ነበረ። ትናንትን ረስተው ነበረ። የሰው ልጅን ይገርሉታል፣ ይገርፉታል፣ ምራቅ ይሰፉበታል፣ ይዘብቱበታል፣ ይቀበራል፣ ይሞታል፣ በሦስተኛው ቀን ከሞት ይነሳል ያላቸውን ሁሉ ረስተው ነበረ። ዓይናቸው ፈዞ ነበረ። የእግዚአብሔር ልጆች ደቀ መዛሙርቱም ስለ ኢየሱስ ክርስቶስና እርሱ ስለ አስተማረው የክርስትና ትምህርት በዓለሙ ሁሉ እየዞሩ የሚያስተምሩ ስለሆነ በጌታና በትንሣኤው ላይ የነበራቸው እምነት የጠነከረ መሆን ነበረበት። ስለዚህም ነበር ጌታችን ተመላልሶ በተዘጋ ቤት እየገባ ይገለጽላቸው የነበረው። ከላይ እንደተገለጸው ቀሌዮጳና ቅዱስ ሉቃስ ወደ ኤማሁስ በሚጓዙበት ወቅት በጌታ ላይ ስለደረሰው ስቃይና መከራ እንዲሁም ስለ ስቅለቱና ሞቱ እጅግ አዝነው ስለነበረ ስለዚህ ጉዳይ አንስተው እየተወያዩ በሐዘን በትካዜ ይጓዙ ነበረ። ስለ ክርስቶስ ብቻ እያወሩ ስለ ክርስቶስ ብቻ እየተናገሩ በግፍ መከራ የተቀበለውን እየተናገሩ ይሄዱ ነበረ። ጌታችንም ልብና ኩላሊትን የማያይ አምላካችን በመካከላቸው ተገኝቶ አብሯቸው ሰው መስሎ ሳይገለጽላቸው አብሯቸው ይጓዝ፣ ይጠይቃቸው፣ ያስረዳቸው ነበር። ጌታም እነዚያን ደቀ መዛሙርቱ በእርሱ ላይ በደረሰው ስቃይና መከራ ያዘኑ የተከዙ መሆናቸውን ስለ እርሱም እጅግ ያስቡ እንደነበረ በማወቁ ለነሱ ተገለጠላቸው። ሁልጊዜ እኛ ስለ ክርስቶስ የምናስብ እሱንም የምናፈቅር ከሆነ ጌታችን በበኩሉ ከኛ ጋር ይሆንልናል። የእግዚአብሔር ልጆች ሁልጊዜ በልባችን እሱን እናስብ፣ እሱን እናውራ፣ ስለ እሱ ብቻ እንነጋገር። የእግዚአብሔር ልጆች የዋለውን ውለታውን አትርሱ። ውለታው የሚረሳ አይደለም። ጌታችን በበኩሉ ከኛ ጋር ይሆንልኛል፣ ከኛም አይለይም። ጌታችን በነቢዩ በኤርምያስ አማካኝነት የነገረን ይሄንን ነው። ትፈልጉኛላችሁ፣ የምትፈልጉኝ በሙሉ ልባችሁ በእምነት ጸንታችሁ ከሆነ ታገኙኛላችሁ። እንድናገኘው በመካከላችን እንደ ሉቃስና እንደ ቀሌዮጳ በእኛ መካከል እንዲገኝልን መንገዳችንን እንዲያቃናልን የተዘጋው ዓይናችን እንዲከፈትልን በሙሉ ልባችን አምላካችንን እንፈልገው።
ኤርምያስ ትፈልጉኛላችሁ፣ የምትፈልጉኝ በሙሉ ልብ ስለሆነ ታገኙኛላችሁ። ኤርምያስ 29 ቁጥር 13። እንዲሁም በሌላ ቦታ ጌታችን ኢየሱስ ክርስቶስ እኔ የሚወዱኝን እወዳቸዋለሁ፣ የሚፈልጉኝም ያገኙኛል። ጥበበኛው ሰሎሞን መጽሐፈ ምሳሌ ምዕራፍ 8 ቁጥር 17 ላይ ምን አልኳችሁ? እኔ የሚወዱኝን እወዳቸዋለሁ፣ የሚፈልጉኝም ያገኙኛል። እግዚአብሔርን እንፈልገው በጸሎት፣ እግዚአብሔርን እንፈልገው በእምነት፣ እግዚአብሔርን እንፈልገው በጾም፣ እግዚአብሔርን እንፈልገው በመቅደሱ። የሚፈልጉኝ ያገኙኛል። እኔ የሚወዱኝን እወዳለሁ፣ የሚፈልጉኝም ያገኙኛል። እነዚህ ሰዎች ቀለዮጳና ሉቃስ ክርስቶስን ይፈልጉ ነበረ። ልባቸው ይቃጠል ነበረ። በሱ ላይ ስለደረሰው መከራ በግፍ እንደተሰቀለ እያሰቡ ስለሱና ስለሱ ብቻ ያወሩ ነበረ። አለቆቻቸው አይሁዶች፣ ጸሐፍት፣ ፈሪሳውያን በግፍ እንደሰቀሉት እነሱን እየኮነኑ እውነተኛውን ሰው አሳልፈው ሰጡት እያሉ እንዲህ እያሉ ይናገሩ ነበረ። እግዚአብሔር ልብና ኩላሊትን የሚመረምር አምላክ የሚፈልጉኝ ያገኙኛል። ምሳሌ 8 ቁጥር 17 ላይ ልባቸው ይቃጠል ነበረ። ክርስቶስን ይፈልጉት ነበረ። ቀለዮጳና ሉቃስ በመካከላቸው ተገኘ። ያስረዳቸው ነበረ፣ ይተረጉምላቸው ነበረ፣ ያስታውሳቸው ነበረ። በነቢያት የተነገረውን ትንቢት ለምን ረሳችሁት? ይሰቀላል፣ ይገረፋል፣ ይተፉበታል፣ ያንገላቱታል፣ ይግሞታል፣ ይቀበራል፣ ዳግመኛል በሞት ይነሳል እያለ ያንን ያስረዳቸው ነበረ። እስከዚህ ሰዓት አይነ ልቡናቸው አልተከፈተም ነበረ። በመሸ ጊዜ ወደ ቤታቸው አስገብተው ከኛ ጋር እደር፣ ሰዓቱ መሽቷል፣ ፀሐዩም ሊገባ ነው አሉት። ያን ጊዜ እሺ ብሎ ገባላቸው። በማዕድ በመካከላቸው ተቀምጦ መስራቸው የቀረበውን ህብስት አነሳና ባርኮ ቆርሶ ሰጣቸው። ያንን ሲቀምሱ አይናቸው ተከፈተላቸው። ኢየሱስ ክርስቶስን አምላክ ወልደ አምላክ መሆኑን አወቁት። በመካከላቸው የሆነ ሳናየው ለካ እሱ ነበር በመካከላችን ያለው አሉ። የሚወዱኝን እወዳቸዋለሁ፣ የሚፈልጉኝም ያገኙኛል። ምሳሌ 8 ቁጥር 17 ላይ ጌታችን ራሱ በማይታበል ቃሉ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ የሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል። ማቴዎስ 7 ቁጥር 7 እስከ 8 ሲል አምላካችን ለስም አጠራሩ ክብር ይግባውና ራሱ ተናግሯል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ማቴዎስ ወንጌል 7 ቁጥር 7 ላይ አምላካችን ኢየሱስ ክርስቶስ ለሚፈልጉት ቅርብ ነው፣ ሩቅ አይደለም። እኔ ቅርብ ነኝ ሩቅ አይደለሁም ይላል በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ የእግዚአብሔር ልጆች ምእመናን፣ ይሄ ድምፅ የቃል የሚሰማችሁ እኔ ቅርብ ነኝ ሩቅ አይደለሁም፣ የሰው ልጅ ሁሉ ተሰውሮ የሚሰራውን የማይ በሰማይ በምድር የሞላሁ አምላክ ነኝ ይላል። ክብርና ምስጋና ለአምላካችን ይሁን። የሰዎቹን ልቦና ይመለከት ነበረ። ዳዊት ምን አለን? እግዚአብሔርን በፍጹም ልብ የሚፈልግ ሰው ደስ ይበለው፣ እግዚአብሔርን ፈልጉት ታገኙታላችሁና። ህስዎ ለእግዚአብሔር ወትጸንዑ፣ በፍጹም ልብ እግዚአብሔርን ገጸ ምሕረቱን ረድኤቱን ፈልጉት ትጸናላችሁና። አያችሁ እግዚአብሔር ልጆች ያደረገውን ተአምራቱንም እያሰባችሁ እግዚአብሔርን በፍጹም ልባችሁ ፈልጉት። የሚወዱኝን እወዳቸዋለሁ፣ የሚፈልጉኝ ያገኙኛል። ምሳሌ 8 ቁጥር 17 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ። ታላቁ ነቢይ ሙሴም በባዕድ አገር ስትኖሩ እርሱን በሙሉ ልባችሁ ብትፈልጉ ታገኙታላችሁ። ኦሪት ዘዳግም ምዕራፍ 4 ቁጥር 27 ላይ ከአምላኩ ጋር 570 ጊዜ ቃል በቃል የተነጋገረ ባህር የከፈለ ደመና የጋረደ እስራኤላውያንን ከምድረ ግብፅ ከፈርዖን ግዛት ከዚያ የመከራ ሰቆቃ ኑሮ ነፃ ያወጣው ሙሴ ሊቀ ነቢያት በባዕድ አገር ስትኖሩ እርሱን በሙሉ ልባችሁ ብትፈልጉ ታገኙታላችሁ። እግዚአብሔር ልብን ያያል። እግዚአብሔር ልብን ይመረምራል። አያችሁ የእግዚአብሔር ልጆች በፍጹም ልባችሁ ከፈለጋችሁት ታገኙታላችሁ አለዳ ሙሴ ሊቀ ነቢያት ሙሴ። በባዕድ አገር እንኳ ብትኖሩ እርሱን በሙሉ ልባችሁ ብትፈልጉ ታገኙታላችሁ። በውጭ አገር ያላችሁ፣ በሩቅ አገር ያላችሁ፣ በአንድም በሌላ ምክንያት ከሀገር ርቃችሁ የምትኖሩ የእግዚአብሔር ልጆች ምእመናን እርሱን በሙሉ ልባችሁ ብትፈልጉት
ታገኙታላችሁ። እሱ በቦታ በሁኔታ የሚወሰን አይደለም። እግዚአብሔር ልብንና ኩላሊትን ነው የሚመረምረው። እሱ ቅርብ በመካከላችሁ ነው ያለው። ተሰውረን የምንሰራውን አይደለም የምናስበውን ሁሉ የሚያይ አምላካችን ነው። ለዚህ ነው ዳዊት አባታችን እግዚአብሔርን የሚፈልግ ልብ ደስ ይበለው። አያችሁ ለይትፈሳህ ልብ ዘሐሶ እግዚአብሔር እግዚአብሔርን የሚፈልግ ልብ ደስ ይበለው። ህስዎ ለእግዚአብሔር ወትጸኑ እግዚአብሔርን በሃይማኖት እግዚአብሔርን በጸሎት እግዚአብሔርን በእምነት እግዚአብሔርን በመቅደሱ ፈልጉት። በሃይማኖት ትጸናላችሁና በእምነት ትጸናላችሁና በትዳራችሁ ትጸናላችሁና በቤተ መቅደሱ ትጸናላችሁና እግዚአብሔርን ሁልጊዜ ፈልጉት። እግዚአብሔርን የሚፈልግ ልብ ነው ያለው። ልባችንን እግዚአብሔር ይመለከታል። አያችሁ በባዕድ አገር እንኳ ብትኖሩ በሙሉ ልባችሁ ብትፈልጉት ታገኙታላችሁ። ዘዳግም 4 ቁጥር 28 ላይ የእስራኤልን ሕዝብ መክሯቸዋል። ልበ አምላክ ዳዊትም ልጁ ሰሎሞንን ሲመክረው ልጄ ሆይ ወደ እግዚአብሔር ብትቀርብ እርሱም ወደ አንተ ይቀርባል፣ ብትተወው ግን እርሱ ለዘላለም ይተውሃል። አያችሁ ወደ እግዚአብሔር ብትቀርብ አለ ዳዊት ንጉሠ እስራኤል ልጁን ያንን በሚሳሳለት ልጁን ሰሎሞንን ሲመክረው ልጄ ሆይ ወደ እግዚአብሔር ብትቀርብ እርሱ ወደ አንተ ይቀርባል። እነዚህ ሰዎች እኮ ስለ እግዚአብሔር ብቻ ነበር ይነጋገሩ የነበሩት። ቁስሉ፣ ግርፋቱ፣ ስቃዩ፣ መንገላታቱ፣ ምራቅ ሲተፋበት፣ በጡጫ በርግጫ ሲመታ፣ ልብሱን ሲገፉት፣ ፊቱ በደም ሲሸፈን ያን ስቃይ ያዩ እነዚህ ሁለት ሰዎች ልባቸው ይቃጠል ነበረ። ልጄ ሆይ ወደ እግዚአብሔር ብትቀርብ እርሱ ወደ አንተ ይቀርባል፣ ብትተወው ግን እርሱ ለዘላለም ይተውሃል። አንደኛ ዜና መዋዕል ምዕራፍ 28 ቁጥር 9 ላይ ለመጀመሪያ ጊዜ ዳዊት እግዚአብሔርን ፈለገ፣ ወደ እርሱም በንጹህ ልብ ቀረበ። እግዚአብሔርም የሚፈልገውን ሁሉ አደረገለት፣ መንግስቱንም አጸናለት። በኋላ ግን ዳዊት ከእግዚአብሔር መራቅ ጀመረ፣ ትእዛዙንም አፈረሰ። በዚህ ጊዜ እግዚአብሔር ከእርሱ ራቀ። እግዚአብሔር ከእርሱ መራቅ ሲጀምር ያ እግዚአብሔር ያጸናለት መንግስት መፈራረስና መፈረካከስ ጀመረ። ከእግዚአብሔር ጋር ስንሆን አካሄዳችን ሁሉ ሰላም ይሆናል፣ ሐሳባችን ይሳካል። የእግዚአብሔር ልጆች የገዛ ልጁ አምጾበት ከአልጋው እንዲወርድ አደረገው። በዳዊት አበሳ ዳዊት በፈጸመው ኃጢአት ለዘላለም ጸንቶ ይኖራል ብሎ ጌታ ተስፋ የሰጠው መንግስቱ ለሁለት ተከፍሎ እርስ በርሳቸው በመዋጋት የእስራኤል መንግስት ተዳክሞ በውጭ መንግስታት ስር መገዛት ጀመረ። ከእግዚአብሔር ፈቀቅ ባለ ጊዜ ነው። ከእግዚአብሔር ጋር በኖረ ጊዜ ሁሉም እንደ ቅጠል ይረግፍለት ነበረ። የእግዚአብሔር ልጆች በዛሬው ትምህርት ልናነሳው የሚገባን አንድ ሌላ ነገር ልንገራችሁ። ይኸውም ሁለቱ የጌታ ደቀ መዛሙርት ቀለዮጳና ሉቃስ ጌታ በእራት ጊዜ ህብስቱን ባርኮ ቀርሶ ከሰጣቸው በኋላ ዓይናቸው ተከፍቶ ጌታችን አምላካችን ኢየሱስ ክርስቶስን ለማወቅ ችለዋል። እኛም የጌታችንን ስጋና ደም ተቀብለን ከጌታ ጋር አንድነት ስንፈጥር ግንኙነታችንን ካጠነከር ጌታችን አምላካችን ሁል ጊዜ ከኛ ጋር ይሆናል። አያችሁ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን ያፈሰሰው ስጋውን የቆረሰው እኛ ሁላችንንም የከበረ ስጋውንና የተቀደሰ ደሙን ተቀብለን እንድንቀደስበትና እንድንከብርበት ነው። የክርስቶስን ስጋና ደም በየጊዜው ከተቀበል ክርስቶስ ሁልጊዜ ከኛ ጋር ይሆናል። ክርስቶስ ከኛ ጋር ከሆነ ደግሞ ምንም ችግር ምንም መከራና ሐዘን አያገኘንም። ቅዱስ ጳውሎስ ለሮሜ ሰዎች ይጽፍላቸው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ለአንድ ልጁ ሳይራራ ስለኛ አሳልፎ ለሞት ከሰጠው ከልጁ ጋር ሁሉን ነገር እንደሚሰጠን እርግጠኞች ነን። እግዚአብሔር የፈረጣቸውን ማንም ሊከሳቸው አይችልም፣ ማንም ሊፈርድባቸው አይችልም ይላል ሐዋርያው ቅዱስ ጳውሎስ ሮሜ 8 ቁጥር 31 ላይ። ስለዚህ እኛ ሁላችንም ስጋውንና ደሙን በመቀበል ከክርስቶስ ጋር አንድነታችንን ካጠነከርን አይነ ልቡናችን ይከፈትልናል፣ እርሱንም እናውቀዋለን። ቆርሶ ባርኮ በሰጣቸው ጊዜ እነሱ የባረከውን በቀመሱ ጊዜ ዓይናቸው ተከፈተላቸው፣ ኢየሱስ ክርስቶስ እንደሆነ አወቁት ይላል። በምድርም ሆነ በሰማይ የሚያስፈራን ነገር ሁሉ አይኖርም። የእግዚአብሔር ልጆች የምድርም ሆነ የሰማይ ሕይወታችን የተደላደለ ነው የሚሆነው። እዚህ ላይ ልናነስታውሰው የሚገባን አንድ ነገር አለ። ይኸውም መቼ ነው እኛ የክርስቶስን ስጋና ደም የምንቀበለው? ብዙዎቻችን የክርስቶስን ስጋና ደም የምንቀበለው በሕይወታችን አንድ ጊዜ ብቻ ነው። ይኸውም ወይ በሕፃንነት
በልጅነታችን ጊዜ ክርስትና ስንነሳ ነው። ሌሎቻችን ደግሞ የክርስቶስን ሥጋና ደም የምንቀበለው ነፍስ ሳናውቅ በልጅነታችን ጊዜ ብቻ ነው። ይህ ጥሩ ነገር ነው። የጌታ ሥጋና ደም ለልጆችም ጤናማ እድገት ሕይወት ጠቃሚ በመሆኑ ወላጆች ለልጆቻቸው በየጊዜው የክርስቶስን ሥጋና ደም እንዲቀበሉ ማድረጋቸው የሚደገፍ ነው። እግዚአብሔር ሕፃናትን ይወዳል። የትክልእወሙ ለሕፃናት ይምጽኡ ሀቤ እስመ ለዘከመ እሉ ይእቲ መንግሥተ ሰማያት። ሕፃናት ሁል ጊዜ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነርሱ ላሉት ናትና። እነሱ እኮ አበሳ፣ ወቀሳ፣ ከሰሳ የለባቸውም። ብዙዎቻችን ግን ነፍስ ካወቅን በኋላ የክርስቶስን ሥጋና ደም አንቀበልም። ባርኮ ቆርሶ ከሰጣቸው በኋላ ያንን በረከት ሲቀምሱ ዓይናቸው ተከፈተላቸው፣ ዓይነ ልቦናቸው በራላቸው። ኢየሱስ ክርስቶስንም ያን ሁሉ መንገድ አብሯቸው ሲጓዝ ያላወቁት ዓይናቸው ተይዞ የነበረው ዓይናቸው ተከፍቶ አምላካቸው ሕይወታቸው ኢየሱስ ክርስቶስን አዩት። እኛም ሥጋና ደሙን ስንቀበል ዓይነ ልቦናችን ይበራልናል። ሕፃናት ብቻ አይደሉም፣ ሽማግሌዎችም ብቻ አይደሉም። በወጣትነትም ወደ አምላክ መቅረብ ይገባል። ልጅ ሆይ አለሁ ስትል የቆምክባት ምድር ሳትከዳህ ቀኑ ሳይጨልምብህ ደስ የማያሰኙ ወራቶች ሳይደርሱብህ ልጄ በወጣትነትህ ፈጣሪህን አስብ። በወጣትነት ወደ እግዚአብሔር መቅረብ ይገባል። የትኛው መጽሐፍ ቅዱስ ነው ወጣቶች እንዳይቀበሉ የሚከለክለው? ሁሌም ወደ እግዚአብሔር መቅረብ አለብን። በዕድሜ በጊዜ በሁኔታ የሚወሰን አይደለም። ንስሐ እየገባን ቅዱስ ሥጋውን ክቡር ደሙን መቀበል አለብን። ባርኮ ቆርሶ ሰጣቸው። ያንን ሲመገቡ ዓይነ ልቡናቸው በራላቸው። እግዚአብሔርን በፍጹም ልብ ይፈልጉ ስለነበረ የእግዚአብሔር ልጆች በፍጹም ልባችን እግዚአብሔርን እንፈልገው። ዳዊት አባታችን ምን አለ? ለይትፈሳህ ልብ ዘይሐሱ እግዚአብሔር። እግዚአብሔርን በፍጹም ልብ የሚፈልግ ሰው ደስ ይበለው። ህስዎ ለእግዚአብሔር ወትጸንዑ። እግዚአብሔርን ሁልጊዜ ፈልጉት፣ በሃይማኖት ትጸናላችሁና፣ በምግባር ትቀናላችሁና፣ በአምልኮ ትጸናላችሁና። የእግዚአብሔር ልጆች እግዚአብሔርን ሁልጊዜ መፈለግ አለብን። ነቢዩ ኤርምያስ የሚለን ይሄንን ነው። ትፈልጉኛላችሁ፣ ነገር ግን የምትፈልጉኝ በሙሉ ልባችሁ ከሆነ ታገኙኛላችሁ። ወደ እግዚአብሔር መቅረብ አለብን። ቅዱስ ሥጋው ክቡር ደሙን መቀበል አለብን። ያንን ቆርሶ ባርኮ በሰጣቸው ጊዜ ሕይወት መድኃኒት የሆነው አምላካችን እጁን ዘርግቶ ያን በረከት በቀመሱ ጊዜ ዓይነ ልቦናቸው በራላቸው። ሙሉ ቀን አብሯቸው በምሽት ሲጓዝ የነበረው ሳያውቁት ያን ጊዜ ያችን በረከት በቀመሱ ጊዜ ዓይነ ልቦናቸው በርቶ አምላካቸው ኢየሱስ ክርስቶስን ለማየት በቁ። የእግዚአብሔር ልጆች ሁላችንም ወደ ቅዱስ ሥጋው ወደ ክቡር ደሙ መቅረብ አለብን። ያስተማረን የመከረን ቅዱስና ሕያው የሆነው አምላካችን ስሙ ይክበር ይመስገን። በቸርነቱ ጠብቆ ለሳምንት ያድርሰን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ